እጅግ ያሳዝናል። ጂንካ ሀዘን ውስጥ ትገኛለች። አባታችን እንግዲህ በአዲሱ ቫይረስ ህይወታቸው ማለፉ ነው የተገለጸው። ከዛሬ ህዳር 20 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት የትራንስፖርት አገልግሎት ዝግ ይሆናል። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አንድ ኢትዮጵያ ውስጥ ብዙዎች ትኩረት ያሰጠነው በሽታ ጭራሽ የሞት አባቶችን መግደል ጀምሯልና መንገዶቹ ይዘጉ ይገኛሉ። እሱን የምንመለከተው የሚሆነው እንደዚሁ ደግሞ ነገ አክሱም ጽዮን የምናከብርበት ምክንያት ምንድነው ነገር አስመለክታችኋለሁ። ሁላችሁም ላይክ እና ሼር ያደርጋችሁ ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ መጀመሪያ ከዚህ ወንድማችን እንጀምር። አንድ ነገር ልንገራችሁ። በብዛት ቀብር ቦታ ሄዳችሁ ልታውቁ ትችላላችሁ። ለማስቀበር ምናምን እጅማ ቃለው የሟች ቤተሰብ መጨረሻ ላይ ምን የሚል መስላችሁ? ቀባሪ ያሳጣችሁ ብሎ መረቃ። ግን በትላንትናው ዕለት የለቀቁት ቪዲዮ ላይ አይታችኋል። እንደ አይነት ፕሮግራም አልተደረገም ነበር። ጊዜው ከፍቷል። በጴንጤ ሃይማኖትም ሆነ በኦርቶዶክስ ሃይማኖት የፍትሃት ጊዜ አለ እና በጴንጤ ደግሞ የትንሳኤ ቃል የሚሰበክበት ጊዜ አለ። ያ ሁሉ ነገር አሁን ላይ እየቀራ ነው። ጊዜው በጣም ያስፈራ ነው። በጣም ነው የሚያሳዝነው። እንግዲህ ነው ወንድማችን የተናገረው በፊት እንግዲህ ፍታት የሚባል ነገር አለ። እነዚህ ነገሮች አሁን ግን እንግዲህ በዚህ በሽታ የተነሳ ሬሳው ራሱ ለሰዎች ለግለሰቦች ስለማይሰጥ ፍታቱ ላይ የቀረ መጥቷልና እሱ ብቻ አይደለም። እንግዲህ ትላንት ወዲያ አንድ አባት በዚህ በሽታ ተናለና ያለ ፍታት የተቀበሩ አባት ናቸው። እንግዲህ እኛ አባት ወንድማችን የሰሙት እጅግ ያሳዝናል። ጂንካ ሀዘን ውስጥ ትገኛለች። አባታችን እንግዲህ በአዲሱ ቫይረስ ህይወታቸው ማለፉ ነው የተገለጸው። ሁላችሁም ነፍስ ይማር በሉ። ይህ እንግዲህ የምትመለከቷቸው ካህን ቀሲስ ቀኝጌታ ፍቅረሰብ ምኒልክ ይባላሉ። ህይወታቸው ያጡትም በጂንካ በተከሰተው አዲሱ ማርበርግ ቫይረስ ምክንያት ሲሆን ለመጀመሪያ ጊዜ በቫይረሱ ተይዞ የመጣውን ታማሚ ህይወት ስለማትረፍም ሲታገል በሽታው ወደ እርሱ ተላልፎ የታመመውን ኋላም የሞተውን የንስሐ ልጃቸው ነርሱን ቤቱ ድረስ ሄደው ጸበል ሲያጠምቁትና እንዲሁም ደግሞ ጸሎት ሲያደርጉለት ነው እንግዲህ እርሳቸውን በዛው ተይዘው በዚሁ በአዲሱ ቫይረስ በማርበርግ አማካኝነት ህይወታቸው ማለፉ የተገለጸው እጅግ አሳዛኝ ነው። ሁላችሁም ነፍስ ይማር በመሰሙት ነው እንግዲህ በጣም ነው የሚያሳዝነውና እኛ አባት እንግዲህ ያለ ፍታት ነገር ነው የሚቀበሉትና ባካችሁ ለዚህ በሽታ ትኩረት መስጠት አለበት። እንግዲህ የሀገራችን የሚመለከቱ አካልም ሆነ ሌሎች ሰዎችም ትኩረት ሰጡበትምና ሐዋሳም እንግዲህ በዚህ በሽታ የተያዘ አንድ ሰው ሞቷል። በጂንካ ደግሞ ወደ 11 ሰዎች እንግዲህ በዚህ በሽታ አጠቃላይ ተጠቁ የሰማን ነው የምንገኘው። ከዛ በላይ ነው ጉዳዩ፣ ከዛ በላይ ነው። ያው የተሻፈ ነገር ቢኖርም ከዚህ ያሰምቻቸዋለሁ ነገር ይኸው ከዛ በላይ አርሲ ላይ እንግዲህ ወደ 14 ሰዎች በዚህ በሽታ ሞቷል የሚል ነገር አለ። ተደባብቆ ያለ ነገር ነው፣ ግን ወደ ሚዲያ ፎቶ አልወጣም። ይሄ ብቻ አይደለም እንግዲህ አሁን ላይ ደግሞ መንገድ ተዘግቷል። በዚህ ጉዳይና ስሙት። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት የትራንስፖርት አገልግሎት ዝግ ይሆናል ሲል የአሪ ዞን መንግስት ኮሚኒኬሽን ቢሮ አሳሰበ። በጂንካ የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ ሲሆን አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት እንዲታገድም ተብሏል። በተጨማሪም በከተማው የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎችን ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥም ውሳኔ እንደሚሰጥባቸው ተነግሯል። ይህ ነው እንግዲህ እንደምትሰሙት ነውና በጣም ነው የሚያሳዝነው። አሁንም ቢሆን ሁላችንም ወደ አምላክ እንመለስ፣ ጸሎት እንዳያስፈልጋል። በብዙ በኩል ችግር የመጣበት ነው የሚገኘው። ይሄ ነገር ሳይስፋፋ ማስቀረት የሚቻልበት መንገድ ቢፈጠር መልካም ነው ብዬ አስባለሁ። ይህ ብቻ አይደለም እንግዲህ የዚህ በሽታ አሳሳቢነት እንግዲህ ዶክተሮችንም ጭራሽ ገለው ነበርና ወንድማቸው ስሙት። በጣም አሳዛኝ ዜና ከወደ ጂንካ ተሰምቷል። መጀመሪያ በማርበርግ ቫይረስ ተይዘው ህይወታቸው ካለፉ የጤና ባለሙያዎች መካከል እንግዲህ የነርሱ ባለቤት ዛሬ ህይወቷ እንዳለፈ ተሰምቷል። እንግዲህ እነዚህ ጥንዶች 3 ልጆች የነበራቸው ሲሆን እንግዲህ ቤተሰባቸውን በትነው አልፈዋል። ይሄ እንግዲህ ከአንድ ቤት ባልና ሚስት ሲሞቱ ለሁለተኛ ጊዜ ነው በማርበርግ ቫይረስ ምክንያት። የመጀመሪያው መልእክቴ የህመሙን አስከፊነት ተረድተን ሁላችንም ራሳችንን እንድንጠብቅ እንግዲህ ከተለያዩ ቦታዎች ለቅሶ ለመድረስ ለመቅበር እየተባለ ወደ ጂንካ ገብተው ይህንን ሴሬሞኒ አቴንድ አድርገው የሚሄዱ ሰዎች እንዳሉም መረጃው ደርሶናል። ይሄ በጣም አሳሳቢ ነው። እንግዲህ ቫይረሱ ወደ ሌሎች ቦታዎች ላይ እንዲሰራጭ
ስለሚያደርግ እዚህ ጋር ተያይዞ ማንሳት የሚፈልገው ነገር እንግዲህ የጤና ባለሙያዎች አስገዳጅ በሆነ ሁኔታ እንደዚህ አይነት ወረርሽኝ ሲመጣ ቅድሚያ የምንጋፈጥ በመሆኑ በጣም ተጎጂዎች ነን። እኔ አስታውሳለሁ የዛሬ 5 ዓመት ኮሮና በተከሰተበት ጊዜ ኮሮና ከያዛቸው ሐኪሞች የመጀመሪያው ነበርኩኝ እና በሰዓቱ ብዙም ስለ ኮሮና የተሟላ እውቀትም ስላልነበረ ቤተሰብ ምን ያክል እንደተረበሸ ምን ያክል ከባድ ጊዜ እንዳሳለፍን በጥቂቱም ቢሆን የምናስታውሰው ነው። ማርበርግ ቫይረስ ደግሞ በጣም የተያዙ ሰዎች ሁሉ የሚሞቱበት በጣም አደገኛ ሃይ ኬዝ ፋታሊቲ ያለው ህመም ስለሆነ እባካችሁ ጥንቃቄ አድርጉ። ሌላው እንግዲህ ማህበራዊ ሚዲያ ላይ በእርዳታ የምትታወቁ እንደዚህ አይነት ሁኔታዎች ሲፈጠሩ ድጋፍ የምታሰባስቡ ሰዎች በዚህ ህመም ምክንያት ወላጆቻቸውን ላጡ ቤተሰቦች እንግዲህ ድጋፍ እንድታደርጉ እኔ ምንም እንቅስቃሴ እያየሁ አይደለም፣ ትኩረት እየተሰጠው አይደለም። እባካችሁ እዚህ ነገር ላይ ትኩረት አድርጋችሁ እንቅስቃሴ እንድትጀምሩ ጥሪ አስተላልፋለሁ። እንደምትሰሙት ነው እንግዲህ ይሄ ነገር ትኩረት አልሰጠውም እና ጭራሽ ሃይማኖት አባቶችን መርዳት ጀምሯል እና እንደው ምህላ ቢታወጅ መልካም ነበር ብዬ አስባለሁ። የለም እንግዲህ ጂንካ ላይ አንዳንድ እንቅስቃሴዎች ይታያሉ። ከዛ ውጪ ምህላ ጸሎትም ሲታወጅ አልሰማንም እና በሁሉም ሃይማኖት ማለት ነው የሃይማኖት አባቶች ረስተውናል መሰለኝ። በሁሉ በኩል የሚገኙ የሃይማኖት አባቶች ረስተዋል መሰለኝ፣ አላቅም። እንደዚህ አይነት ነገር ሲከሰት ወዲያው እንዲቆም እንግዲህ አምላክ መለስ ነበረብን፣ ግን ፑሽ ያደረገ አይደለም ህዝቡንና ባካችሁ ለዚህ ነገር ትኩረት ስጡት ለማለት ፈልጋለሁ። በዚህ አጋጣሚ ቀደም ብያችሁ ነበር፣ በድጋሚ እላችኋለሁ እንኳንም ለህዳር ጽዮን እናታችን ዓመታዊ ክብረ በዓል በሰላም በጤና በፍቅር አደረሳችሁ ያልኩኝ። እንግዲህ ሁላችንም ወደ አምላክ የምንመለስበት ልቦና እንሰጠን፣ ወራታችን እንጸልይ፣ እንድትማልድልን እንጸልይ፣ ሀገራችን ሰላም እንድታረግልን እናሳስባት ለህዳር ጽዮን ማለት ፈልጋለሁ። ከዛ ውጪ ያው ነገ እንግዲህ የምናደርገው አንድ ዘመቻ እንደመጣሁት ነገር ነውና አይታችሁ ተመለሱ። በአባቴ ቤት እሱ የሚጥለው ነገር አይሁን እንጂ የፈለኩትን ነገር የማድረግ መብት አለ። አኳንቴ ሊዘጋ ስለሆነ የአርሲ ኦርቶዶክሲያን ሞት ይመለከተኛል የምትሉ ሁላችሁም የቪዲዮ ኮፒ ሊንክ አድርጉ። የአርሲ ኦርቶዶክሲያን ሞትና ስቃይ አሁንም ቀጥሎ አባቶች ብለን የምንጠራቸው የመንጋው ጠባቂም ሆኑ መንግስት አካላት ምንም ሊያደርጉልን አልቻሉም። ማንም እየሰማን ስላልሆነ ባለፈው ህዳር ሚካኤል ላይ እንዳደረግነው አሁንም በአመታዊ በጽዮን ማርያም ላይ እንደግመዋል። ይሄን ነገር የምናደርገው ቤተክርስቲያን ውስጥ ነው። በአባታችን ቤት እሱ የሚጥለው ነገር አይሁን እንጂ የፈለግነው ነገር የማድረግ መብት አለ። ማንም ሊያስቆመንም ሆነ የማንም ፍቃድ አንጠይቅም። ስለዚህ ሁላችሁም ህዳር ጽዮን ማርያም በምታከብሩበት ቦታ ሁሉ እንደዚህ አይነት ጽሑፍ በመያዝ ድምጻችሁን እንድታሰሙ በእግዚአብሔር ስምና በአርሲ ኦርቶዶክሲያን ደም እንጠይቃችኋለን። ፍትህ በአርሲ በግፍ ለሚጨፈጨፉ ኦርቶዶክሲያን ክርስቲያኖች። እንደሰማችሁ ነው እንግዲህ ሁላችንም በአንድ ይሄን ዘመቻችንን መቀላቀል አለብንና ስለምንፈራው ችግሩ አንዳንዱ ስለሚጠብቅ እንጂ በአንድ ረት ይዘን ብንወጣ የአባታችን ቤት ነው፣ ማንም አይከለክለንም። ኦኬ ንክስ የሚወጣ ሰው ሁሉ ይሄን ነገር አድርጎ ቢወጣ ድምጹን ቢያሰማ ሰሚ ይገኛል፣ ማንም ሊያስቆምንም አይችልም። ምክንያቱም ቤቱ የአባታችን ቤት ነው፣ የእግዚአብሔር ቤት ነው፣ የጌታ ቤት ነው። ጌታ ደግሞ አባታችን ነውና እሱ የሚጠራው ነገር አይሁን እንጂ ቤተክርስቲያን የምትፈቅረው ነገር ይሁን እንጂ ድምጽ ማሰማ አትግደሉኝ ማለት ወንጀል አይደለምና ሁላችን ድምጻችንን እናሰማ አልፈልጋለሁ። ነገ ህዳር 21 እንኳን አደረሳችሁ። በዚህ በህዳር 21 ቀን ለእኛ የተሰጠን ለእኛ የተገባልን ቃል ኪዳን ምንድነው? አደራ ይህንን ቪዲዮ ሁሉም ሰው ደርሶ ተጠቀምበት ዘንድ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ቢሰጥ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለእናቱ ለቅድስተ ቅዱሳን ለቅድስት ድንግል ማርያም እንደዚህ ብሎ ቃል ኪዳን ገባላት። እናቴ ሆይ ስምሽን የጠራውን በስምሽ ያመነውን በቃል ኪዳንሽ የተማጸነውን ሴትም ይሁን ወንድ ልጁን በስምሽ የሰየመውን በዓልሽን ያከበረውን መታሰቢያሽን ያደረገውን ዝክርሽን የዘከረውን በአንቺ ስም ቤተክርስቲያንሽን ያሰራውን እንዲሁም ደግሞ ለቤተክርስቲያንሽ አቅሙ የፈቀደውን ማንኛውንም መባዕና ስጦታ የሰጠና ያበረከተውን በአንቺ ስም ለተራበ ያበላውን ለተጠማ ያጠጣውን ለታረዘ ያለበሰውን እንደዚሁም ደግሞ ያዘነና ያተከዘን ሰው በአንቺ ስም ያጽናናውን በዚህች በበዓልሽ መታሰቢያ ቀን በቤተክርስቲያንሽ ተሰብስቦና ተገኝቶ በዓልሽን ያከበረውን መታሰቢያሽንና ዝክርሽን ከማድረግም ውጪ በንጽህና ተጠብቆ ቅዱስ ሥጋውንና ክቡር ደሙን በዚህ በበዓልሽ ቀን የተቀበለውን ሰው እኔ ልጅሽ ወዳጅሽ ቃሌ የማያብል እውነተኛ አምላክ ነኝና ኃጢአቱን በሙሉ አስተሰርይለታለሁ፣ ሥጋዊ መከራም አያገኘውም፣ የእሳትንም ባህር ይሻገራል፣ መንግሥተ ሰማያትንም አወርሰዋለሁ ብሎ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም በተለያዩ ጊዜያት ቃል ኪዳን ገብቶላታል። ስለዚህ ሁላችሁም የተወደዳችሁ ሕዝበ ክርስቲያኖች ሆይ እኛስ ምን እንጠብቃለን? በፍጹም ደስ ተሰኝተን በዓሏን ለማክበር እንዘጋጅ። አዎ እውነቴን እኮ ነው። በዓሏን ልናከብር፣ ዝክሯን ልንዘክር፣ መታሰቢያዋን ልናደርግ፣ ለድሆችም ደግሞ ልንራራና ልናዘን ይገባል። በዚህ ታላቅ በዓል እርሷ የሰባቱ ኪዳናት ማህተም ኪዳነ ምሕረትም ጭምር ናትና ወደ ልጇና ወደ ወዳጇ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ትማልድልናለችና ነው። እሺ ቪዲዮን ከመጨረሴና ከማጠናቀቄ በፊት ግን ትናንትና በቀጠርኳችሁ መሰረት ህዳር ጽዮን ማርያም የሚከበርባቸውን ዋና ዋናዎቹን ምክንያቶች አጠር አድርጌ ያስቀምጥላችኋለሁ።
የመጀመሪያው ምክንያት ትናንትና እንደተነጋገርነው በቅድስት ሳባ በቅድስት ማክዳ ዘመነ መንግስት በቀዳማዊ ምኒልክ አማካኝነት ህዳር 21 ቀን ታቦተ ጽዮን ወደ ኢትዮጵያ የገባችበት ቀን ነው። ሁለተኛው ምክንያት ደግሞ ለሊቀ ነቢያት ለቅዱስ ሙሴ 40 መዓልትና 40 ሌሊት ጸሎት አድርጎ ታቦተ ሕጓን ታቦተ ጽዮንን የተቀበለበት ቀንም ጭምር ነው። ሶስተኛው ምክንያት ደግሞ ኤሊ ሊቀ ካህናት በነበረበት ጊዜ ለመጀመሪያ ጊዜ ታቦተ ጽዮን በአህዛባውያን ማለትም በኢሎፍላውያን ተማርካ እነሱም ደግሞ ማርከው ወስደው በጣዖት ቤታቸው ወስደው ቢያስቀምጧት እነሱ የሚያመልኩትን ጣዖታቸውን ዳጎንን ገልብጣ ሰባብራ የጣለችበት ቀንም ጭምር ነው። አራተኛው ምክንያት ደግሞ አህዛባውያን ጣዖታቸውን ዳጎንን ከሰባበረችባቸው በኋላ ፈርተው ለእስራኤላውያን ወስደው ሲያስረክቧት በዘመነ ልበ አምላክ ዳዊት ጊዜ በአሚናዳብ ሰረገላ ላይ ሆና እናታችን ታቦተ ጽዮን እየመጣች እያለ ልበ አምላክ ቅዱስ ዳዊት በደስታ ሆኖ እጅግ በጣም ይገርማል እኮ ምድራዊ ክብሩን እስከሚረሳ ድረስ ነብዩ ልበ አምላክ ቅዱስ ዳዊት ለታቦተ ጽዮን እየዘለለ ዘመረላት። በዚህም የተነሳ ሚስቱ ሜልኮል ንቀዋለችና ማህፀኗ ተዘግቶ እስከ ዕለተ ሞቷ ድረስ ልጅ ሳትወልድ ቀርታለች። ስለዚህ በዚህ ቀን በአሚናዳብ ሰረገላ ሆና ወደ አቢዳራ ቤት መግባቷን እናስባለን። አምስተኛው ምክንያት ደግሞ የልበ አምላክ ቅዱስ ዳዊት ልጅ ጠቢቡ ሰለሞን ባሰራላት እጅግ በጣም አስደናቂ በሆነው ቤተ መቅደስ የገባችበት ቀንም ነው። በዚህም ሰዓት ደግሞ ልዑል እግዚአብሔር በደመና ተገልጾ ጠቢቡ ሰለሞንን አናግሮታል። ከዚህ በኋላ ያለው ደግሞ ቅድም እንደነገርኳችሁ እንግዲህ በቀዳማዊ ምኒልክ በእብነ መለክ በእብነ ሐኪም አማካኝነት ወደ ኢትዮጵያ ገብታለች። ስድስተኛው ምክንያትም ደግሞ በዘመነ ባዜን በአራተኛው ክፍለ ዘመን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ልጇን ወዳጇን ይዛ በስደት ወደ አክሱም ጽዮን በመጣች ጊዜ ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን ተገልጿል። የመጨረሻው ምክንያት ደግሞ እናታችን ጽዮን ማርያም ታቦተ ሕጓ በተለያየ ጊዜ በዮዲት ጉዲትም በግራኛ አህመድም ጊዜ ስትሰደድ ተመልሳ እየመጣች ቅዳሴ ቤቷ ይከበር የነበረው በህዳር 21 ቀን ነበር። ታቦተ ጽዮን ወደ ኢትዮጵያ ከገባች በኋላ ከነበረችበት ድንኳን ወጥታ ማንም ሳይሸከማት ማንም ካህን ሳይሸከማት በተአምራት በመንፈስ ቅዱስ ተመርታ አብርሃ ወአጽብሃ ባሰሩላት ቤተ መቅደስ ውስጥ ገብታ መቀመጧንም እናስባለን። እንግዲህ ወገኖች በዓሉ የሚከበርባቸው ዋናዎቹ አበይት ምክንያቶች እነዚህ ናቸው ማለት ነው። ላላወቁት ማሳወቅ በጎነት ነውና እናንተም ደግሞ የክርስትና ግዴታችሁን ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከአማናዊት ጽዮን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከበዓሏ ረድኤት፣ በረከት፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆየን። እኔ አዲስ አበባ ከምኖርበት አካባቢ ዛሬ 5 ዓመት 6 ዓመት አካባቢ ነውና ምንም ሳላረጋቸው ጎረቤቶች ቆሻሻ ይጥላሉ በሬ ላይ። ጠዋት ስመጣ ቆሻሻ ነው፣ ጠዋት ስነሳ ቆሻሻ ነው፣ ጠዋት ስነሳ ቆሻሻ እየሰበሰብኩ ቅርጫት ውስጥ ጨምራለሁ፣ እየሰበሰብኩ ቅርጫት ውስጥ ጨምራለሁ። ማን ነው የሚጥለው ብዬም አልጠይቅም። እኔ ለምን ጠዋት ወጥቼ ማታ ነው የምገባው? እኔ ምን አናገረኝ ከሰው ጋር? እንደው ይሄን ግቢ እስክለቅ በቃ ልቻለው አልኩ። አንድ ቀን ድንች ልጣጭ፣ ሁለተኛው ቀን የሽንኩርቱ አይቀርም፣ የሌላኛው ቀን ሌላም ነገር ይጣላል። ታምር ነው በቃ በታው። ከውስጥ የነበረውን የጋርቤጅ ቅርጫት አምጥቼ በር ላይ አደረኩኝ። ቆሻሻው የሚጣለው የት ስለሆነ? ውጭ ላይ ስለሆነ በቃ እዛ አዘጋጀው ይጥላሉ፣ እኔ ጋርቤጅ ውስጥ ጨምራለሁ። እና አንድ ጊዜ እንዲህ ስታደርግብኝ እኔም ሳልናገር ዝም ማለቴን ያየ ጎረቤት ጠየቀኝ። የሰማች ነው። እኔ እኮ እንደምጥልብህ እኮ ያለው ብዙ ቀን አይቻለሁ። ደፍታብህ ስትሄድ ቆሻሻ ጥላብህ ስትሄድ እኮ ሴትየው አይቻለሁ እኮ ምንም እንዳላረካትም አውቃለሁ። ግን እስካሁን ዝም ማለት ገርሞኝ ነው። ለምንድን ነው ዝም ያልካት? አትከሳትም እንዴ አለኝ። ጠላት ቆሻሻ መጣል ስራው ነው፣ እኛ ደግሞ ቆሻሻ ማጽዳት ስራችን ነው አልኩት። እውነት አሰት? ጠላትማ ኮተቱን ይጣል፣ እኛ ኮተቱን የማጽዳት ስራ አለብን። እየሰማችሁ ነው? የአጋንንት ማህበርተኞች የጣሉትን የክፋት ሰራዊቶች የበተኑብንን እንድናጸዳ እግዚአብሔር አዞናል። ምን እንድንል? ምድሪቱ በክርስቶስ ቃል ከአስማትና ከጥንቆላ ትጸዳለች። ትጸዳለች አጠለ ምድሪቱ የእግዚአብሔር ቃል ሲሰበክባት፣ ሰው ልቡን ወደ እግዚአብሔር ሲያደርግ፣ ከእግዚአብሔር ጋር ተስማምተን ታርቀን መኖር የጀመርን ቀን የጠንቋይ ጎጆዎች ይዘጋሉ። መድኃኔዓለም የአስማተኞችን መንደር ይዝጋልን። ወጣቱ ተምሮ እንዳይለወጥ አእምሮ ፈዞ እንዲቀር የሚደገምባቸው የክፋት ቦታዎች ሁሉ መድኃኔዓለም ይዘጋል። ከምድራችን ላይ ይዘጋል። ይዘጋል። ስላሴ እንዲህ አይነት የጥፋት ማህበርተኞችን ከምድር ላይ ያነሳቸዋል። እመኑኝ፣ ምድሪቱን ወንጌል የክርስቶስ ቃል ይወርሰዋል። በምድራችን ላይ ክርስቶስ ብቻ ይነግሳል።
ጉልበት ሁሉ ለጌቶች ሁሉ ጌታ አለ። ለአማልክት ሁሉ አምላክ ለኢየሱስ ክርስቶስ ይንበረከካል፣ ይሰግድለታል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል፣ ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በቀኝ ለመቆም የተስፋውን ሀገር ለመውረስ ኃጢአትን እያሰቡ ማልቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ያስፈልጋል። እና ጠንቋዩ ሰፍቶ በምን ይሻዥ ያላት? በምን ያሻዥ ያላት? በግራ ብብት። ከዛ ባልሽ ሲመጣ የቱ ጋር ነው የምትቀበዩ አላት? በር ስር። በሩ ስር ደግሞ በግራ ቦታ ቆመሽ ልክ አንድ እግሩን ወደ ቤት ሲያስገባ ዘለሽ ሳሚው ሰላም ትሆኛለሽ አላት። እሺ አለችና ባልን መጠበቅ ጀመረች። ልክ የሚመጣበት ሰዓት ደረሰ። ድምጹን ስትሰማ የግቢውን በር ሲከፍት መጣለችና የት ሄደች? በር ስር ተደበቀች። ባሏን ልትስም ነው። አንድ እግሩን ወደ ቤት ገባ ሲያደርግ ዘላ ልትስመው ስትል አሃ ዛሬ ልቀድሚኝ ነው አለና በጥፊ ሞቅ አደረገላት። እሱ የመሰለው ልትመታው ነው። እሷ ግን ምን ልትለው ነው? ልትስመው ነው። የተጸፋ ገጿን ይዛ ይወለ እንዲህ ፊቷን ይዛ እንዲህ አረች። እንዴ ምን ሆኖ ነው የጠንቋይ የሰጠኝ? የሚያጣላ ነው የሚያፋቅር ነው ነገሩ? የሚያጣላውማ ቀድሞም እየተጣላን ነው። ይሄንንም ይዤ ይመታኛል። ቆይ በአንደኛው ጉንጩ ስላልሳምኩት ይሆን እንዴ? በዛኛው ሰውየው በግራ ነው ያዥ ያለኝ። ቆይ በግራው ነው መሳም ያለብኝ ለካለችና በዛኛውም ልትስመው ስትንጠራራ አሁንም መጣሽ አላትና እንኪ ብሎ አንድ ጊዜ መታት። አሁን አንድ ነገር አሰበች። የሰማችሁ ነው አይደለ? እንድትስቁ አይደለም ማወራችሁ። አንድ ነገር አስተዋለች። ይሄ ጠንቋይ ሰርቶልኛል፣ የሚያፋቅር አይደለም የሚያጣላ ነው የሚያባብስ ነው የሰጠኛለችና ባሏ ሳያያት ወደ ጓዳ ገብታ ክታቡን ፈታችሁ። ስትፈታ ሌላ ቋንቋ መስሏታል። እሷ የማታውቀው ቋንቋ የተጻፈበት መስሏታል። ግን ከቀኝ ወደ ግራ እንድትጻፈላት ከምን ወደ ምን? የግራውንማ ያውቀዋል መቼ በቀኝ ያውቀውና እና አጭር ነገር ነው ለካ ይጻፈላት። አይ ጠንቋይ ጽሑፉን ስታነበው እንዲህ ይላል፣ እኔ ምን አገባኝ ቢወድሽ ባይወድሽ ይላል። ያገባዋል ሰይጣን ብንዋደድ? ንገሩኛ። ይመለከተዋል የፍቅር ጉዳይ? እውነት ነው። ያንተ ትዳር ቢቆም ባይቆም ሰይጣን ምን አገባው? አንተ ሰላም ብትሆን ባትሆን ሰይጣን ምን አገባው? ያንተ ሰላም ግን ክርስቶስ ይገደዋል። አንተ ሰላም እንትሆን ግድ ክርስቶስ ይመጣል። ማን ይመጣል? ይህች ሴት ሳምራዊቷ ሴት የህይወቷ ትፈልጋለች። ድጋሚ እንዳልንከራተት ከማያስጠማው ውሃ ስጠኝ ሙላልኝ እባክህን አለችው። ብቻሽን አልሰጥሽም፣ ባልሽን ጠርተሽ ነው ያላት። ምንሽን ጠርተሽ? ጌታ ሆይ ባል የለኝም አለችው። ምን የለኝም? ጌታን መዋሸት ይቻላል? አማኑኤልን መዋሸት ይቻላል? መድኃኔዓለምን መዋሸት ይቻላል ወይ? አይቻልም። አላወቀችውም። ባል የለኝም በማለትሽ እውነት ተናገርሽ አላት። ብእሲ ወብእሲ ጣደው አካል ምንቱ አንድን ባል አንድ አዳም ለአንድ ሔዋን የተሰጠው ላይፍ ኢዝ ቴስት እያላችሁ ከዚህም ከዛም መቀራረም ይሄ ህይወት አይደለም። እና ባል የለኝም በማለትሽ እውነት ተናገርሽ። ቀድሞ ግን 5 ባሎች ነበሩሽ አላት። ስንት ባሎች? ቀድሞ ሲል ያለፈ ነው ያላለፈ ነው? ያለፈ ነው። አሁን በቤትሽ ያለው አላት። ስንተኛ መሆኑ ነው? ሰዓቱ ስንት ሰዓት ነው? ስንት ሰዓት? 6 ሰዓት። 6ኛው እንኳን ቢረጋላት፣ 6ኛው እንኳን ትዳር ቢሆንላት፣ 6ኛው እንኳን ባል ቢሆናት፣ ከ6ኛው እንኳን ልጅ ብታገኝ፣ ከ6ኛው ግን ስቴብል የሆነ ላይፍ እንዲኖራት እግዚአብሔር የተረጋጋ ህይወት በር ቆልፋ የምትኖር አይደለም። የሰማርያን ሴቶች ተሳቃ የምትኖር ሴት አይደለችም። ወጣ የምትገባበትን ቤት ሊከፍትላት የሰማችሁኝ ነው አይደል? የተገነባባትን የዘረኝነትን ግንብ ከናደላት በኋላ ነው ከክርስቶስ ጋር ያወራችሁ። ቀጥሎ የማዕረግ የጠባይ የመልክዓ ግንብ ምድር፣ እነዚህ ሁሉ ግንቦች ፈርሰውላታል። መዘርዘር ስለማልችል ነው ከሰዓታችን። እና ይህች ሴት አባቶቻችን ቀድመው መሲሁ ይመጣል፣ እሱ ሲመጣ ሁሉን ይነግራችኋል ብለውናል።
አንተ ነቢያት ይመጣል ብሎ የተናገሩ አንተ ክርስቶስ ነህ ወይ ብላ ጠየቀችው። አዎ የማነጋግርሽ እኔ እሱ ነኝ፣ ክርስቶስ ነኝ አላት። ክብር ለስሙ ይሁን። እኔ ነኝ። አንድ ሳምራዊትን ሴት ወይም ደግሞ የሳምራውያንን ሰው አይሁዳዊ ቆሞ በታሪክ አውርቶ አያውቅም። ሊያወራም ፈቃደኛ አይደለም። እኔ ከይሁዳ ወገን የሆንኩት የማነጋግርሽ ይመጣል ተብሎ ዘመን የተቆጠረልኝ ትንቢት የተነገረልኝ እኔ ክርስቶስ ነኝ አላት። በዚህ ሰዓት ክርስቶስ መሆኑን ስታውቅ ባዶ የነበረ ማድጋዋን በክርስቶስ እግር ስር ሰበረች ይላል። ዛሬ መድኃኔዓለም ዘረኝነትን ይስበርልን። በክርስቶስ እግር ስር ሰብራ ወጣች። ወዴት ነው ሄደችው ከተባለች ፈርታቸው ተደብቃ የወጣችውን የሰማርያ ሴቶች ወደ ክርስቶስ ልታመጣቸው ሰማርያ ከተማ ሄዳ ስብከት ጀመረች። እየጮኸች ያገኘችው ክርስቶስን እንደሆነ ልትናገር። እናንተ የሰማርያ ሴቶች በቤታችሁ በልፍኛችሁ ያላችሁ ሌሊት ያቀዘቀዛችሁትን ውሃ ከባሎቻችሁ ጋር እየጠጣችሁ ነው። የሕይወት ውሃ በእጁ የተያዘ ነቢያት ትንቢት የተናገሩለት ለአድኖተ ዓለም የመጣው ክርስቶስ ይመጣል ብለው የነገሩን የሰራውትን ሁሉ ምስጢሬን ዘርዝሮ የነገረኝን ኑና እዩት፣ እኔ ያገኘሁትን ጌታ እናንተም አግኙት እያለች አንድ ሴት አግኝታ ማታቀው መላ ሰማርያን ሰብካ ወደ ክርስቶስ አመጣች። የዘረኝነት ግንብ ሲፈርስለት፣ የታጠረበት ግንብ ሲፈርስለት፣ የጥራቻው ግንብ ሲፈርስለት ሰው ሁሉ ወጥቶ ወደ ክርስቶስ ይቀርባል። ወደ ማን ይቀርባል? ወደ ማን ይቀርባል? ወደ ክርስቶስ። የሰማርያ ሴቶች ይቺን ሴት እየሰሙ እየተከተሏት ወደ ክርስቶስ መጡ። ክርስቶስን ካገኙ በኋላ ያችን ሴት እንዲህ አሏት፣ አንቺ ነግረሽን ሳይሆን እኛም ማምነንበታል ብለው መሰከሩላት። ክብር ለመድኃኔዓለም ይሁን። እኛ ያገኘነው ጌታ ዛሬ ቁጭ ብለን ቃሉን የምንሰማው የዘረኝነትን ግንብ ስላፈረሰልን ነው። ምን ስላፈረሰልን? ያ የጥላቻ ግንብ ባይፈርስላት ኖሮ አይሁዳዊ ነው እንዳትወጡ፣ እኔን ያገኘኝ በውሃው ጉድጓድ አይሁዳዊ ነው ስለዚህ እንዳትወጡ እያለች መናገር ትችል ነበረ። ይገርማችኋል። ይቺ ሴት ግን ምን አደረገች? መላ ሰማርያን በኋላዋ እያስከተለች መጣች። በጣም የሚገርመው ያሳሳባትን ኑሯን ረሳች። ባዶ እኮ ነው ማድጋዋ፣ ትዳሯ ነው ባዶ፣ ልጅ የላትማ ባዶ ነው። ዛሬም በህይወታችን ብዙ ጉድለቶች አሉ። ባዶ ነገር ተሸክመን የምንወጣው የምንወርዳለን። ባዶነታችን ደግሞ እንዲሞላልን ወደ እግዚአብሔር የምንጸልያለን። እንዲሞላ ትፈልጋላችሁ? ጸሎታችሁ ቅድመ እግዚአብሔር እንዲደርስ ትፈልጋላችሁ? ጉድለታችሁን እግዚአብሔር በሙላት እንዲቀይርላችሁ ከፈለጋችሁ ሰብራችሁ ያልወጣችሁት አንድ የጥላቻ ግንብ አለ፣ እሱን አፍርሱት። ሰብራችሁ ያልወጣችሁት የዘረኝነት ግንብ አለ፣ እሱን አፍርሱት። እመኑኝ፣ ከክርስቶስና እኛና ክርስቶስ እንዳንገናኝ ጥላ የሆነብን መጋረጃ የሆነብን የከለለን ዘረኝነት ነው። መፍረስ አለበት የለበትም? ኧረ በማርያም የለበትም አለበት? አለበት የምትሉ ከፍ አድርጋችሁ እግዚአብሔርን አመስግኑት። አዎ በክርስቶስ ፊት ለፊት እኮ ማመን ያልፈለገችውን ኃጢአቷን ያመነችው። መጽሐፍ ደግሞ እንዲህ ይላል፣ ኃጢአቱን የሚሰውር አይለማም ይላል። ምን አይልም? አይለማም። ሸሽታቸው በቀትር ትወጣ የነበሩትን የሰማርያ ሴቶች በቀትር ልትሰብካቸው ወጣች። በማንነቷ ማፈር አቆመችና ማንነቱን መተረክ ጀመረች። ወገኖቼ ክርስቶስን ሳናገኘው በፊት ያለን ማንነት የሚያሳፍር ነው። እውነት ሐሰት? በማርያም እውነት ሐሰት? ወደዚህ ስፍራ ሳንመጣ የነበረን ማንነት ያሳፍራል፣ ያኮራል? የሚያሳፍር። ክርስቶስን ካገኛችሁበት በኋላ ከክርስቶስ ጋር ከቆማችሁ በኋላ ግን ባላችሁ ማንነት ማፈር ታቆሙና የክርስቶስን ማንነት ደግሞ መመስከር ትጀምራላችሁ። በማንነቷ ማፈር አቆመች፣ ማንነቱን ግን መተረክ ጀመረች። የሚያኮራ ማንነት ነው ያለው ክርስቶስ። አያችሁ፣ ይሄ ነው ብለን የምንናገረው ማንነት ባይኖረን የክርስቶስን ማንነት ግን እናወራለን። በቀን አንድ ሴት የማታገኝ ሴት መላ ሰማርያውን በኋላዋ ወደ ክርስቶስ መርታ መጣች። ወገኖቼ በሰማርያ ላይ አልፍ ምን ሆነበት? ይሄ ጌታ በአዳማ ሊገባ ግድ ይሁንበት። ይሄ ጌታ በመንደራችን ሊያልፍ ግድ ይሁንበት። ይሄ ጌታ በትዳራችን ሊገባ ግድ ይሁንበት። ይሄ ጌታ በንግዳችን ሊገባ ግድ ይሁንበት።
ሰብረን መውጣት ያልቻልነው ዘረኝነት ነው፣ ይስበርልን። ሰብረን መውጣት ያልቻልነው ጥላቻን ነው፣ ይስበርልን። አይሁድን ከሳምራውያን ጋር በፍቅር ገመድ እንዳሰረ አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ሶማሌ ሳንባባል መድኃኔዓለም በፍቅር ገመድ ይሰረን። በሰውነት ቋንቋ የምንግባባ ሰዎች ያድርገን። በአንድነት መንፈስ እግዚአብሔር ይጠረን። እኛ የምናመልከው አንድ ጌታ ነው። ስንት ጌታ ነው? ስንት ጌታ ነው? አንድ ጌታ ነው። የምንወርሰውም አንድ መንግስት ነው። ስንት መንግስት ነው? አንድ መንግስት ነው። ስለዚህ ልዩነትን አጥፍተን በአዲሱ ዓመት ስንት እንሁን? ጥላቻን አጥፍተን በፍቅር ስንት እንሁን? መለያየትን አርቀን በፍቅር ስንት እንሁን? ከዛሬ በኋላ በዚህ ዓመት የከሰርናቸውን ኪሳራዎች በሚቀጥለው ዓመት እንድናተርፍ የመጀመሪያው ፈርሶልን ከክርስቶስ ጋር እንድንገናኝ ምን ይፍረስልን? ዘረኝነት በሏ። ምን ይፍረስልን? ይሄንን የዘረኝነትን ግንብ ከቤተ መንግስት እስከ ቤተ ክህነት አፍርሶ ኢትዮጵያውያኖች እንደቀድሞ ያዋደን፣ ኢትዮጵያውያኖች እንደቀድሞ ፍቅር ያድርገን። ዛሬ ቁርሱን እኮ አንድ ቤት የበላ ምሳውን ማማገሌ ቤት ሄዶ ይበላ ነበር ኢትዮጵያዊ። እንደዛ ነበር ኢትዮጵያዊ አይደለ? እኔ ባደግኩባት ሀገር፣ እኔ በተወለድኩባት ከተማ ብነግራችሁ እኛ ቤት ቡና ጠዋት ከተጠጣ ቁርስ ከተበላ ደግሞ ምሳ ሰዓት ላይ ደግሞ ሌላ ቤት ነው ምሳ ምን በላው ከትምህርት ቤት ስንመጣ። እየሰማችሁ ነው? ዛሬ ፍቅር ቀዘቀዘና በር ዘግተን መብላት ጀመርን፣ በር ከፍተን ደግሞ መባላት ጀመርን። እግዚአብሔር የቀድሞውን ፍቅራችንን ይመልስልን። ወንዝ ማንቆጣጠር ሲያደርገን፣ በመልክዓ ምድር ማንለያይ ክርስቲያኖች ያደርገን፣ ሰውን በሰውነቱ የምንወድ ያደርገን። እግዚአብሔር አንድ አድርጎን ሀገራችን ኢትዮጵያን ሰላም አድርጎልን፣ ቤተክርስቲያናችን ሰላም አድርጎልን፣ አካባቢያችን ሰላም አድርጎልን ወጥተን የምንገባባት ሰላማዊ ሀገር እንዲፈጥርልን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። እስቲ እዚህ ውስጥ ያለን አንድ አድርጎናል መድኃኔዓለም። ከፍ አድርጋችሁ እግዚአብሔርን አመስግኑት። ያስተማረን የመከረን ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ስለ በጎነቱ ስለ ቸርነቱ ክብር ምስጋና ይግባው። ባሮጌው ማንነታችን አዲሱን ዓመት እንዳንቀበል ንስሐ እንግባ። የሰማችሁ ነው? ጳጉሜ ነው። ነገ ጸበል ልትጠመቁ ነው አይደል? በጸበል መታጠብ ብቻ ሳይሆን በንስሐ ታጥበን አዲሱን ዘመን በአዲስ መንፈስ እንድንቀበለው ማን ይርዳን? ማን ይርዳን? በዚህ ዘመን እየተጣላን ከነበርን በአዲሱ ዘመን በጸበል እንዳታረጉ። በጳጉሜ ጸበል መነከር ብቻ ሳይሆን ታረቁ። እየፈለጋችሁ በአካል ማግኘት ማትችሏቸውን ወይ በስልክ እየደወላችሁ ይቅር ለእግዚአብሔር በሏቸው። አዲሱ ዓመት የናንተ ይሆናል። የስኬት ዘመን ያርግላችሁ። የደስታ ዘመን ያርግላችሁ። ትርፋማ የምትሆኑበት ዘመን ያርግላችሁ። ወጣችሁ የምትገቡበት ነግዳችሁ የምታተርፉበት ዘመን ያርግላችሁ። እግዚአብሔር ልጆቻችሁን ይባርክላችሁ። ብዙ ሕፃናት አለ፣ በልጆቻችሁ የምትደሰቱ ያርጋችሁ። ልጆቻችሁ ለእናንተ ይጥቀሟችሁ። የልጆቻችሁን ዓለምና ደስታ እግዚአብሔር እድሜ ሰጥቶ ያቆያችሁ። ወላጆች ልጆቻችሁን አምጥታችሁ በእግዚአብሔር ፊት ቃሉ እንዲሰሙ ስላደረጋችሁ እናንተ ትመሰገናላችሁ። የተመረጠ ዘር ሰጥቷችኋል። ልጆቻችሁ ለቁም ነገር ያብቃላችሁ። እግዚአብሔር ሀገራችን ሰላም ያርግልን። ጉባኤያችሁን ይባርክልን። በከተማችን በጣም ብዙ ጉባኤ አለ። ወደዚህ ከተማ ስመጣ የአዳማ ሕዝብ ወንጌል ወዳድ ነው። እጅግ በጣም ታምራላችሁ። እዚህ ቦታ ለመጀመሪያ ጊዜ ነው የመጣሁት። ሌላ ጊዜም እግዚአብሔር ፈቅዶ እንደመመጣ ተስፋ አለኝ። 5ቱም ቀን ወንጌል እንዳለ ሰምቻለሁ። በጣም በርቱ። ከስብከተ ወንጌል ጋር ቆሙ። እሺ፣ ስብከተ ወንጌል እየመጣችሁ ምን እናርግ? መማር እንፈልጋለን፣ መጽናናት እንፈልጋለን፣ ከስብራታችን የሚጠግነን የእግዚአብሔር ቃል ነው ብላችሁ ሁላችሁም መጣችሁ ለስብከተ ወንጌል መደረግ ያለበትን ነገር እንድታደርጉ ጥሬን አስተላልፋለሁ። ስብሐት ለእግዚአብሔር። ቪዲዮአችን የሚስ ነበር። አሁን ተማራችሁበት አዲስ ነገር ወሳችሁበት አልጠራጠርም። አሁንም ቢሆን ሁላችን ጥንቃቄ እናድርግ ብያለበት ሰላም ያስፈልጋል። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።